ጤና ይስጥልን ተመልካቾቻችን እንደምን ሰንብታችኋል? ይህ የብርሃን ቲቪ ነው። የብርሃን ቲቪ በቶሮንቶ ካናዳ የሚያስተላልፈው ፕሮግራም አሁን ጀመረ። ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል? የብርሃን ቴሌቪዥን ዛሬ ከቶሮንቶ የ50 ኪሎ ሜትር ርቀት ላይ የሚገኝ በኖርዝ በሰሜን አካባቢ ነው ብራንተን የሚባል ከተማ ላይ እንገኛለን። እዚህ የተገኘንበት ምክንያት ኢትዮጵያውያኖች ባንድ ላይ ተሰብስበው የአማርኛ ትምህርትን በማስተማርና ሌሎችንም ማህበራዊና የኢትዮጵያዊነትን እያስተማሩ ነው ያሉት እና ይህን አስመልክቶ አጠገቤ የፕሮግራሙ አዘጋጅና መምህር ነች አቀርብላችኋለሁ። ተከታተሉ። በቅድሚያ አመሰግናለሁ። እንግዲህ ለተመልካቾቼ ራስሽን አስተዋውቂ። በመጀመሪያ ብርሃን ቲቪን በጣም ነው ማመሰግነው። በአጭር ኖቲስ ጠርተን ይሄን ሁሉ አቋርጠ እዚህ ስለመጣ እግዚአብሔር ይስጥልን። በተማሪዎቹና በራሴ ስም አመሰግናለሁ። እኔ የሞለኪውላር ባዮሎጂስት ነኝ። የምሰራው ካንሰር ሪሰርች ላይ ነው። ካንሰር ድራግ ዲስከቨሪ ላብ ውስጥ ነው የምሰራው። አመሰግናለሁ። እንግዲህ ዶክተር ሙሉ እዚህ መምህር እንደሆንሽ ሰምተናል። በመጀመሪያ ደረጃ ይሄ ነገር ለምን አስፈለገ? ልጆቹ እዚህ ካናዳ ውስጥ ነው የሚኖሩት፣ ካናዳ ዜጎች ናቸው። ቋንቋን አስመልክቶ እንደው አጠር ያለ ለተመልካቾቼ በትገልጭልኝ። እንደምታውቀው ካናዳ መልቲካልቸራል ሲስተም ያለበት ሀገር ነው። የተለያዩ ሀገሮች እዚህ መጥተው የሚኖሩበት ሀገር ነው። የተለያዩ ሀገር ሰዎች እና እዚህ ሀገር ሲኖሩ ደግሞ የራሳቸውን ቋንቋ፣ ባህል፣ የተለያየ ሴቶች ይጠቀማሉ እና እኛም ያንን እድል ተጠቅመን ልጆቻችን የራሳቸውን አይደንቲቲያቸውን እንዲያውቁ የራሳቸውን የሀገራቸውን ባህል፣ ቋንቋ፣ የተለያዩ ጥሩ ጥሩ ሴቶችን እንዲማሩ ለማድረግ ነው እና አንድ ቋንቋ ከማወቅ 2-3 ቋንቋ ማወቅ የተሻለ ነው ለዚህ ሀገር ሲስተም ራሱ። ስለዚህ ቋንቋቸውን ቢያውቁ አንደኛ ከወላጆቻቸው ጋር ይግባባሉ፣ ሁለተኛ ወደ ሀገራቸው ወደ ኢትዮጵያ መሄድ ቢፈልጉ ቋንቋውን ያውቃሉ፣ ሶስተኛ ደግሞ አማርኛ የምናስተምረው እኛ ቋንቋውን ብቻ እንዲያውቁ አይደለም፣ ልጆቹ በራሳቸው ኮንፊደንስ እንዲኖራቸው፣ በራስ የማተማመን አይደንቲቲ አለኝ የማለት ነገር እንዲኖራቸው እሱን ስላሰብን ነው ይሄን አማርኛ ለማስተማር የተዘጋጀን። አመሰግናለሁ ዶክተር ሙሉ። እንግዲህ እናንተ የአማርኛ ቋንቋ እያስተማራችሁ ነው። ኢትዮጵያ ውስጥ ደግሞ በአሁኑ ሰዓት ኢትዮጵያ ህዝቡ እዛ እንግዲህ የታወቀ ነው፣ ድብቅ ነገር አይደለም ማውራሽ፣ በዘር ተከፋፍሎ ይሄ ቋንቋ ከዚህ ቋንቋ ይበልጣል እያለ እንትን፣ ግን እኛ እስካሁን የምናውቀው የኢትዮጵያ ብሔራዊ ቋንቋ አማርኛ ነው። እንደዚህ አይነት ችግር አላጋጠመሽም? እንደው አንዳንዱ እኔ ቋንቋ መግባቢያ ነው። ፈርስት ኦፍ ኦል መጀመሪያ ቋንቋ መግባቢያ ነው። እዚህም ሀገር መተን የእነዚህን ሀገርን ቋንቋ ተምረን እየተግባባን እየኖረን ነው አይደለም። ስለዚህ የሀገራችን ቋንቋ ብዙ ህዝብ የሚናገረውን ብንናገር ምንም እንትን የለውም እና ደግሞ ይሄ የመከፋፈሉ ነገር አያዋጣንም። አንድ ሆነን ሌላውንም ቋንቋ እኮ ብንማር ጥሩ ነው። አሁን እዚህም ሀገር እኮ ትችላለህ፣ ብዙ ሆነ ተሰብስበ ከመጣ ኦሮሚኛ መማር ማስተማር ትችላለህ፣ ትግሪኛ መማር ማስተማር፣ የተለያየ የኢትዮጵያን ቋንቋ መማር ማስተማር ትችላለህ። አሁን ለመጀመሪያ የጀመርነው አማርኛ ነው፣ ሁሉም ሰው የሚናገረውን ማለት የምንግባባበትን። ለዛ ነውና ይሄ ኢትዮጵያ መከፋፈሉ ምኑ እሱ አያዋጣም። አንድ መሆን ነው የሚያዋጣው ነው የምለው። ተመልካቾቻችን እንግዲህ ዶክተር ሙሉ ገለቱን በተመሳሳይ ከዚህ በፊትም ኢትዮጵያ ውስጥ እምቦጭ የሚባል አረም በሚያስቸግርበት ሰዓት ተወካይ ሆና በዚህ በቶሮንቶ ኦንታሪዮ በብራምተንና ቶሮንቶን አካላ የፈንድሬዚንግ የገንዘብ ማሰባሰቢያና ብዙ እርዳታዎች ስታደርግ እንደነበረች እንግዲህ ይታወሳል። ዛሬ ደግሞ እዚህ ኢትዮጵያኖችን የኢትዮጵያ ልጆች የአማርኛ ቋንቋን ባህላቸውን አመጣጣቸውንና በአጠቃላይ የኢትዮጵያን ሂስትሪ ጨምሮ ታስተምራላችሁ? እዚህ እኔ ቋንቋ አስተምሩ ተብሎ ሲፈቀድልን 1 አመት ነው የፈጀው ፕሮሰስ። በነገራችን ላይ አንድ ሴት ናት የጀመረችው ጓደኛዬ። ሁላችንም ልጃችንን ለማምጣት እንተባበራለን ነበር ያልናትና እዚህ ስንመጣ የኑ የተባልን ቀን ሴፕቴምበር 15 2018 አስተማሪ የለም። ከዛ እኔ ቮለንተር አረጋለሁ ብዬ በራሴ ፈቃድ እንተናልኩ፣ ግን በቮለንተር አይደለም ፕሮሰስ አለው። ፕሮሰሱን ጨርሼ አስተምራለሁ አልኩኝ
እና ከልጆቹ ጋር በጣም ጥሩ መግባባት ነበረኝ። ይሄን ላለፉት 10 ወራት ስናስተምር ቋንቋን ብቻ አይደለም እኔ ማስተምራቸው የተለያዩ የኢትዮጵያ ባህሎችን ለምሳሌ ስለ አድዋ በዓልን አክብረናል እዚህ ባለፈው የአድዋ ጊዜ ስለ አድዋ ስለ ኢትዮጵያ ጂኦግራፊ ምን እንደሚመስል ባህሉ ሙዚቃውን ሁሉን ነገር ነው የምናስተምረውና ቋንቋ ብቻ ማወቅ መናገር ዋጋ የለውም። የተለያየ ባህሉን ሁሉ እንዲያውቁና ደስ እንዲላቸው ልጆቹ ሀገራቸው ሲሄዱ ምንም አዲስ ነገር እንዳይሆንባቸው። ቤተሰቦችስ ምን ይሰማቸው? ቤተሰብ አሁን በጣም እየተደሰተ ነው። ምክንያቱም ልጆቹ በጣም ለውጥ አላቸው። ካሁ ነው ያስጀመርኳቸው። አሁን ሀሁ ጨርሰው አቦጊዳም የጨረሱ አሉ። አጫጭር ሴንቴንስ አጫጭር አረፍተ ነገር ማንበብና መጻፍ ጀምረዋል። አሁን ከመስከረም እስካሁን ባለው ጊዜ ማለት ነው። መጀመሪያ አንድ ክፍል 23 ልጅ ነበር የተቀበልነው። ከዛ ሰው እየሰማ መጣ። ወደ 46 ልጆች አሉን። አሁን 2 ክፍል ሆኖ ሌላ አንድ አስተማሪ ተቀጥሯል። እንደገና ደግሞ ሰፕላይ ቲቸርም ቀጥሯል። ፒል ሪጅን አንድ ሰው ቢቀር እኔ ብቀር ትምህርቱ እንዳይተጓጎል ሌላ ሰፕላይ ቲቸርም ተቀጥሯል። ማን ገቨርመንቱ ይተባበራል ማለት ነው? የኦንታሪዮ ገቨርንመንት ፒል ሪጅን ስኩል ቦርድ ይባላልና እሱ ነው ፈንድ የሚያደርገው። ይሄን አሁንም ያለንበት ትምህርት ቤት ይሄ ነው። ሃይ ስኩል ትምህርት ቤት ነው። 2 ክፍል ሰጥተውን እዛ 2 ክፍል ውስጥ እያስተማርን ነው። ስለዚህ እንግዲህ ዶክተር ሙሉ ለዚህ ብራምተን አካባቢ ላሉ ኢትዮጵያኖች በተለይ በዚህ አቅራቢያ ላሉ ኢትዮጵያኖች መልእክት እስቲ ያስተላልፉ። በመጀመሪያ ለብራምተንና ሚሲሰጋ አካባቢ ላሉ ወላጆች በጣም የከበረ ምስጋና ቀርባለሁ። ልጆቻቸውን አምጥተው ቋንቋቸውን እንዲማሩ ስለሚያደርጉ እንደምታውቀው ባለፈው ኃይለኛ ክረምት ነበር። ክረምቱም ሳይበግራቸው ጠዋት ቅዳሜ ልጆቻቸውን ይዘው እየመጡ እናስተምር ነበር እና በጣም የከበረ ምስጋና አቀርባለሁ። ይሄ ለብራምተንና ሚሲሰጋ ብቻ ሳይሆን ለመላው ቶሮንቶና አካባቢው ላለ ሕዝብ ምሳሌ እንዲሆን ነው የምንፈልገው። ሌላውም ሰው ልጆቹን እንዲህ ከተሰባሰብ ብዙ ነገር እዚህ ሀገር መስራት ትችላለን። መንግስት ይረዳል እና ይሄንን ሌሎችም ከዚህ ትምህርት ወስደው እንዲያጠናክሩና ትልቅ ኮሚኒቲ እንድንፈጥር ልጆቹ የራሳቸውን ኮሚኒቲ እንዲፈጥሩ ማድረግ ነው የኛ አላማ። ሌላ ከ1 እስከ 8 ያሉትን ነው የምናስተምረው። ከ9 በላይ ያሉትን ደግሞ በነፃ አገልግሎት እንዲሳተፉ ቋንቋቸውን እየተማሩ ነፃ አገልግሎት ቮለንተሪንግ እናደርጋለን። ሌላው ደግሞ እኔ በራሴ ሁሌ ማዘጋጀዋለሁ ሜንቶርሺፕ የሃይ ስኩል ተማሪዎችን የምሰራበት ቦታ ወስጄ እኔ ሪሰርቸር ነኝ። የምሰራበት ቦታ ሳይንስ ሪሰርች እንዴት እንደሚሰራ ወደፊት ኢንተረስት ካላቸው ወደዛ እንዲመጡ አሳያለሁ፣ አስተምራለሁ፣ ሜንቶር አደርጋለሁ ማለት ነው። ሰመር ብሬክ ላይና ማርች ብሬክ ላይ የሚፈልግ ሰው ተመዝግቦ እኔ ጋር ይመጣል። ዩኒቨርሲቲ ኦፍ ቶሮንቶ ሚሲሳጋ። አመሰግናለሁ ዶክተር። እግዚአብሔር ይስጥልኝ። አንተንም በጣም አመሰግናለሁ። ታንክ ዩ። ተመልካቾቻችን እንግዲህ ፕሮግራማችን ይቀጥላል። ከዚህ በኋላ የባህል ሙዚቃ፣ የሞዴሊንግ እና የተለያዩ እና በአሁኑ ሰዓት ቡና በመጠጣት ላይ ይገኛል። አመሰግናለሁ። ናስልኝ ተመልካቾቻችን እንግዲህ እንደምትመለከቱት እዚህ አጠገቤ በዚህ በብራምተን አካባቢ የሚኖሩ ኢትዮጵያኖች ናቸው። ህፃናቶች ይዘዋል። መቼም ወደፊት እንግዲህ ህፃናቶቹም አማርኛ ቋንቋ ይናገራሉ የሚል ግምት አለን። በዚህ ከቀጠለ እንደዚህ አይነት ፕሮግራም ሲዘጋጅ መጀመሪያ ራስሽን አስተዋውቂ። እኔ ከበቡሽ ተሰማ እባላለሁ። ይሄ ፕሮግራም ሲዘጋጅ ምን ተሰማሽ? እንደዚህ አይነት ፕሮግራም በጣም ነው ደስ ያለኝ። ያው ለልጆቻችን ጥሩ ነው ብዬ አስባለሁ። የሚማሩ ልጆች አሉኝ። እንዴት ናቸው? አሁን አማርኛ ይናገራሉ፣ ይጽፋሉ እና ጥሩ ነው። አመሰግናለሁ። እህቴስ ማን ልበል? እኔ ህይወት ተሰማ እባላለሁ። ኦኬ። እንግዲህ ልጆች አሉሽ? የለኝም። እቺ መጀመሪያ እና አንቺ ነሽ መጀመሪያ? አንቺ ነው ወደፊት ልታስተምሩላ ትችላለች። ፈጣን ነገር ነች። አመሰግናለሁ። እዚህ ወደዚህ ጋር ዞር ልበልና አመሰግናለሁ። እንዴት ነው? ራስሽን አስተዋውቂ መጀመሪያ። እሺ፣ ሳራ እባላለሁ። ሳራ፣ ልጆች አሉሽ የሚማሩ? አዎ፣ አንድ ልጅ አለኝ። እንዴት ነው አማርኛ? ይሞክራል። ግን ምን ይጠቅማል? በተለይ በአሁኑ ሰዓት ኢትዮጵያ ውስጥ በዘር ተከፋፍለን ብዙ ችግሮች እየታዩ ነው። እንግሊዘኛው አያዋጣም፣ ከአማርኛው ምን ይሰራላቸዋል? አይ ሀገራቸው አንድ ቀን ቢገቡ የሚግባቡበት የራሳቸውን ቋንቋ ማወቁ ደግሞ በጣም ትልቅ ነገር ነው፣ ኩራት ነው። እንግዲህ መቼም የአማርኛ ቋንቋ የኢትዮጵያ ብሔራዊ ቋንቋ ነው፣ በዓለም ደረጃም የሚታወቅ ነው። ስለዚህ ጠቃሚ ነው ብለሽ ታስቢያለሽ? በጣም ጠቃሚ ነው። ቋንቋ በማወቅ ከቤተሰብ ጋር ለመግባባት የሀገርን ባህል ለመማር ለማወቅ ይጠቅማል። ኢትዮጵያዊነትን ከፍ ለማድረግ አመሰግናለሁ። እንግዲህ ተመልካቾቻችን ፕሮግራማችንን እየቀጠለ ነው። እዚህ ጋር ደግሞ አንድ ወንድማችን አለ። በመጀመሪያ ደረጃ ለዚህ ቃለ መጠየቅ ፈቃደኛ ስለሆንክ እያመሰገንኩኝ እንደው ስምህም አልበል? ክብሬ ጥላሁን።
አመሰግናለሁ። እዚህ ከተማ ነው የምትኖረው? አዎ ብራምተን ነው የምኖረው። ልጆች አሉ የሚማሩ? 2 ልጆች አሉ የሚማሩ። እንዴት ናቸው? ለውጥ አለ አሁን ከተጀመረ? ብዙም ለውጥ ባይኖርም ግን ከአበሾች ጋር ውለው ስለሚመጡ ትልቅ ልዩነት አለው አሁን ነው እንግዲህ እንደምንመለከተው እዚህ የህንድ ኮሚኒቲ በጣም በኃይለኛ ሁኔታ እየተንቀሳቀሳል። ስሪላንካም እንደዚህ አይነት የኛ ደግሞ ይሄ አይ ቲንክ የመጀመሪያ ይመስለኛል በብራምተን ነው። ይሄን ጉዳይ በአጠቃላይ ሲጀመር አንተ እንደው ምን ተሰማ ወይንም ደግሞ ምን ትላለህ በዚህ ጉዳይ ላይ? በጣም ቆንጆ ነው። እንደው መጀመሪያ ላይ የጀመረችው ልጅ ጓደኛዬ ነች እናቃታለሁ እና እንድንመዘገብም ስታበረታታ የነበረች ልጅ ነች። ዋናው ነገር እዚህ ሀገር ክፍፍሉንም ያቆማል ብዬ ተስፋ አለኝ። አንዱ ካንዱ ጋር የሚናቆረውን አብረው ሲውሉ ዋናው አለመነጋገር ነው አይደለ? ብዙ ጊዜ ጥል የሚያመጣው። ስለዚህ አሁን ልጆቹ ከተለያየ ሰው ጋር ውለው ሲሆኑ ለነገሩ ሁሉም ልጆች አሁን ካናዳዊኖች ናቸው እንደምታውቀው። በእርግጥ በጠይቃቸው ካናዳዊኖች የሚል እንጂ ኢትዮጵያ ነው የሚል አንድ ልጅ አታገኝ ከመካከላቸው እና ግን መተዋወቁ ታሪካቸውን ማወቁ ከየት እንደመጡ ማወቁ ለወደፊቱ ይረዳቸዋል ብዬ አለኝ ተስፋ አለኝ። እና መልእክት ታዲያ ብታስተላልፍ እዚህ ካናዳ ላለ ኢትዮጵያዊ? መጣላታችንን እናቁም፣ ምክንያት የለንም። ጥል ፈርተን የመጣን ሰዎች ከሆንም በኋላ እዚህ መጣን እንደገና ጥሉን እንደምንጀምርበት ምክንያት ያለ አይመስለኝም። አንዱ እሱ ነው። ሁሉም ተከባብሮ ተዋውቆ መኖር ይችላል። አመሰግናለሁ። ተመልካቾቻችን እንግዲህ እዚህ ኢትዮጵያ ሆናችሁ የምትከታተሉን እዚህ ካናዳ ውስጥ ያለን ኢትዮጵያኖች በኢትዮጵያዊነታችን ጸንተን ኢትዮጵያን እያሰብን ቋንቋችንና ባህላችንን ለልጆቻችን እያስተማርን ወደፊት እንቀጥላለን ነው የሚሉት ኢትዮጵያኖች። ቡና ፕሮግራም አለን። ቡና ትወዳላችሁ አይደል? ቡናና ኢትዮጵያ፣ ኢትዮጵያና ቡና አይለያዩም። ወደ ቡና ዛሬ የኢትዮጵያ በዓል ልናሳይ ጠራችሁ። ስለተገኛችሁ እናመሰግናለን። በመቀጠል ያለን ፕሮግራም እናስታውቃለን። መጀመሪያ የመግቢያ ንግግር በአማርኛ አስተማሪያችን ዶክተር ሙሉ ገለቱ ይሰጣሉ። Good morning, everyone. The students of the International Ethiopic class have been working hard this past year to master the exotic and complex language of Amharic. Today, we will be showcasing everything we have learned and exploring Ethiopian culture. There will be an opening speech done by our teacher, a coffee ceremony, a fashion show, an Amharic alphabet reading, storytelling, traditional dance, participation certificates, along with a closing speech. On behalf of all the students, I would like to thank our 2 amazing teachers, Dr. Mulu Geratu and Tulu Alam. We hope you enjoy. የተከበራችሁ እንግዶቻችን ክቡራትና ክቡራን፣ በቅድሚያ ጥሪያችንን አክብራችሁ እዚህ በመገኘታችሁ በራሴና በአማርኛ ተማሪዎች ስም እንኳን ደህና መጣችሁ እላለሁ። በቅድሚያ የሀገራችንን ባህል፣ ቋንቋና አልባሳት እንድናስተዋውቅ እድል ለሰጡን ለፊልድ ሪጅን ስኩል ቦርድና ለመላው የትምህርት ቤቱ አባላት ምስጋናዬን አቀርባለሁ። እንደምታውቁት ልጆችን በዚህ በውጭ ሀገር ማሳደግ በጣም ከባድ ነው። ክብደቱ ለወላጅ ብቻ ሳይሆን ለሚያድጉትም ልጆች ጭምር ነው። ምክንያቱም ልጆቹ እቤት ሲሆኑ እኛ በእኛ ባህል መሰረት እንዲመሩ ተጽዕኖ እናደርጋለን። በሌላ በኩል ትምህርት ቤት ሲሄዱ ደግሞ የዚህ ሀገር ባህል ተጽዕኖ አለባቸው እና በመሀል ልጆቻችን የተዘበራረቀ ነገር ይገጥማቸዋል። ስለዚህ ይህ አይነቱን ነገር ለማስታረቅ በመጀመሪያ ወላጅ፣ ሲቀጥል ጎረቤት፣ ከዚያም ማህበረሰብ ማለት ኮሚዩኒቲ ትልቅ ኃላፊነት አለበት። ልጆችን በስነ ምግባር ታንጸው ባህላቸውንና ማንነታቸውን እያወቁ እንዲያድጉ እኛ ወላጆች ወይንም እንደ አንድ ማህበረሰብ ኮሚዩኒቲ ትልቅ ኃላፊነት አለብን። ይህ የልጆቻችን የማንነት ስራ ልጆቹ በራስ የመተማመን አቅማቸውን እንዲያድግ ይረዳቸዋል። በዚህ ምክንያት ነው ቋንቋቸውን እንዲማሩ ይህ የአማርኛ ቋንቋ የማስተማር ፕሮግራም የተጀመረው። ለዚህ የአማርኛ ቋንቋ ትምህርት ፕሮግራም ትልቁንና ዋናውን አስተዋጽኦ ያደረገችው እህቴና ጓደኛዬ ወይዘሮ ሴተ ወንድሙ ናት። ማንም ሳያጨብጡላት፣ ማንም ሳይረዳት ብቻዋን ተንቀሳቅሳ ነው የነበረው። ሂደቱም 1 ዓመት የሚፈጀው።
እዚህ አማርኛ የምናስተምረው ቋንቋውን እንዲያውቁ ማድረግ ብቻ ሳይሆን የኛ ዓላማ ከቋንቋው ጋር ባህላቸውን እንዲሁም የተለያዩ የኢትዮጵያ ሴቶችን እንዲያውቁ ነው። ዋናው ነገር ደግሞ እዚህ ሀገር ሲኖሩ በራስ የመተማመን አቅማቸው እንዲዳብር ማስቻል ነው። በተጨማሪ ለልጆቹ ምክር ወይም ሜንቶርሺፕ አገልግሎት መስጠት፣ ሁሉም ልጆች እግዚአብሔር በሰጣቸው ተሰጥኦ ትልቅ ቦታ እንደሚደርሱ ማሳየት ወይም መምከር ነው። እኛ የምናስተምረው ከ1 እስከ 8ኛ ክፍል ያሉትን ልጆች ሲሆን ከ9ኛ ክፍል በላይ ያሉትን ደግሞ በነፃ አገልግሎት ፕሮግራም እንዲሳተፉ ወይም ቮለንተርሺፕ እናደርጋለን። በዚህ አጋጣሚ ከመስከረም ጀምሮ እስካሁን ድረስ አይዞሽ በርቺ እያላችሁ ላበረታታችሁን ለአማርኛ ትምህርት ቤተሰቦች በሙሉ ትልቅ ምስጋና አቀርባለሁ። ለባለቤት ያሰፋ ንጉሴ ሁልጊዜም በሕይወቴ ሁሉ እየደገፈኝ እስከዛሬ ሞራል እየሰጠ ያደረሰኝን በጣም የከበረ ምስጋና አቀርባለሁ። ሌላው ደግሞ በየቀኑ ማለት ይቻላል ከጎኔ ሳይለዩ አይዞሽ በርቺ እያሉ ሞራል ለሰጡኝ ጓደኛዬ ወጋየሁና ሴተ በጣም ትልቅ ምስጋና ላቀርብ እወዳለሁ። እንዲሁም ለመላው የአማርኛ ትምህርት ቤተሰብ በሙሉ በክረምት በበጋ ሰዓቱ በዛ በብርድ ልጆቻችሁን እያመጣችሁ ስለተባበራችሁ በጣም አመሰግናለሁ። አሁን የአማርኛ ተማሪዎች እና የነፃ አገልግሎት ተሳታፊዎች የተለያዩ ዝግጅቶችን ያቀርቡልናል። ፕሮግራሙን እንድትከታተሉ በትህትና ጠይቃለሁ። ስላዳመጣችሁ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በኢትዮጵያ ውስጥ የሚናገሩ ዘጠና ቋንቋዎች አሉ። ከነዚህ ሁሉ ውስጥ አማርኛ በጣም የታወቀ ነው። ብዙ ሰዎች አማርኛ ይናገራሉ እና በመንግስት ውስጥ ጥቅም ላይ ስለሚውል ሕጋዊ እውቅና አለው። There are 90 languages that are spoken in Ethiopia. Out of all of these, Amharic is most well known. It is spoken by many Ethiopian people and has official status because it is used in the government. የአማርኛ ቋንቋ የተፈጠረው ከክርስቶስ ልደት በፊት አንደኛ ክፍለ ዘመን ነው። በንጉሥ ሰሎሞን ዘመንና በንግሥት ሳባ ዘመን የታሪክ ምሁራን እንደገለጹት ከደቡብ ምስራቅ አረቢያ የመጡ ስደተኞች ቀይ ባህርን ወደ ኤርትራ በመሻገር ከኩሽቲክ ሕዝብ ጋር ተቀላቅለዋል። የሁለቱም ቋንቋዎች ውህደት ግዕዝን ፈጠረ። The Amharic dates back to the first millennium BC during the days of King Solomon and the Queen of Sheba. According to historians, immigrants from southwestern Arabia crossed the Red Sea into Eritrea and mixed with the Cushitic population. The union of the two languages made a new language of Ge'ez. ከግዕዝ ጋር የሚመሳሰለው የአማርኛ ቋንቋም ከግዕዝ በኋላ የሀገሩ ብሔራዊ ቋንቋ ሆነ። The Amharic language, very similar to Ge'ez, spread and eventually became Ethiopia's national language. አሁን እኛ በጣም ደስተኛ ነን፣ ምክንያቱም አማርኛ ቋንቋ መማር እንችላለን። የብራንተን ከተማ ማመስገን እንፈልጋለን እና ወላጆቻችን እናመሰግናለን፣ ምክንያቱም እነሱ ናቸው እዚህ ያስገቡ። ስላዳመጣችሁን አመሰግናለሁ። መልካም ቀን። Today, Amharic is taught what. We are very happy that we have the opportunity to learn Amharic. We would like to thank the city of Brampton and our parents because they are the ones to put us here. Thank you for coming and enjoy the rest of the Ethiopian culture show. Ho, les, lu, li, la, le, lo, ha, ha, he, ha, he, ho, le, lu, li, ma, ne, mo. ጥሪያችንን አክብራችሁ ስለመጣችሁልን እንግዶቻችን በጣም እናመሰግናለን። ተሳታፊ ልጆቻችንም በጣም እናመሰግናለን። ፒክ ዲስትሪክት ስኩል ቦርድንም ይህንን እድል ስለሰጠን በጣም እናመሰግናለን።
ሁላችሁም ደግሞ ምግብ ማምጣት እና በተለያዩ ነገሮች በመልካም ፈቃደኝነት ስለረዳችሁን ከልብ እናመሰግናለን። የተሳትፎ ሰርቲፊኬት እንሰጣለን ለልጆቹ። ይህን የተሳትፎ ሰርቲፊኬት እንዲሰጡልን አቶ ተሰማ ሙሉጌታን ወደ መድረክ ጋብዛለሁ።